በርካታ ብፁዓን አባቶችን ከያሉበት ከየሀገረ ስብከታቸው እንዲሰባሰቡ አድርጎ ስለ ቤተ ክርስቲያናችን ቀጣይ ህልውና ብዙ ያነጋገረና ያስተዛዘበ ያለውና እንዲሁም ደግሞ ብዙ እውነታዎች ይፋ ያደረገውና በርካቶችን የሚያስደነገጠ ጥያቄ የተሰነዘረበትም ከዚህ በኋላ በቀጣይ ቀናቶችም የሚፈጠሩት ሁነቶችና ክስተቶች እንዲሁም የሚወሰኑ ውሳኔዎችም ጭምር በሙሉ ለቀጣይቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህልውና መሰረት ነው የተባለለት ጥብቅ የሆነው ስብሰባ አሁንም በብዙ ፍጥጫዎች ታጅቦ እንደቀጠለ ነው። እንግዲህ በቅዱስነታቸው በብፁዕ ቅዱስ አቡነ ማትያስ ፓትርያርክ ልብ ሰባሪ የሆነ መልእክት የተጀመረውና በብፁዕ አቡነ ሳዊሮስ ሁሉን ወቃሽ በሆነ ንግግር የታጀበው ስብሰባም ከተጀመረ ዛሬ 4 ቀናትን ይዟል። ይህ ስብሰባ እንግዲህ ታዲያ በእነዚህ 4 ቀናቶች ብቻ የ44 ዓመታትን ጉዞ በብዙ እንድንቃኝና ስለ ቅድስት ቤተ ክርስቲያን አሁናዊ ደረጃና ያለችበትን የህልውና ጉዳይ እንድንቃኝም አድርጎናል። የበርካታ ሀገረ ስብከቶችን እውነታ የሰማንበትና በርካታ ብፁዓን አባቶችን ያስደነገጠ እንዲሁም ፓትርያርኩን ጭምር በእጅጉ ያስደነገጠ ጥያቄ የተነሳበትም ሆኗል። ይህ ስብሰባ ታዲያ 44ኛው የመንበረ ፓትርያርክ አጠቃላይ ሰበካ መንፈሳዊ ጉባኤ ምን ተፈጠሩበት? ምን ክስተቶችስ ታዩበት? ከዚህስ በኋላ ምን አይነት ጉዳዮች ይፈጠሩበታል? ምን አይነት ውሳኔዎችስ ይተላለፋሉ? የሚሉትን ሙሉ መረጃ ይዘንላችሁ ቀርበናል። ሰላም ሰላም፣ ውድ የጊዜ ሚዲያ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? እንግዲህ በዛሬው የመረጃ ሰዓታችንም አዳዲስ መረጃዎችን አጠናክረን ይዘንላችሁ ቀርበናል። ሰናይ ጊዜ ለእናንተ ተመኘን። እንደሚታወቀው እንግዲህ በየዓመቱ የሚካሄደው አጠቃላይ ዓለም አቀፍ የሰበካ መንፈሳዊ ጉባኤ ከተጀመረ 4 ቀናትን አስቆጥሯል። በብፁዕ ቅዱስ አቡነ ማትያስ ቃለ ምህዳንና እጅግ ልብ ሰባሪ በሆነ መልእክት የተጀመረው ይህ የሰበካ መንፈሳዊ ጉባኤም በብፁዕነታቸው በተላለፈው መልእክት ማለትም ያለምንም ደሞዝ በራሳቸው አቅም በግብርና እየተዳደሩ ቤተክርስቲያንን በጥሩ ስብዕናና በንጽህና እንዲሁም በቅድስና ጠብቀው ያስረከቡ እልፍ አእላፍ አበው እንዳልነበሯት ዛሬ የተሻለ ኑሮን ብቻ አስበው ደሞዝ እያገኙ የተሻለ ደሞዝ እየተከፈላቸው እግዚአብሔርን እንደቀኑና በጥንቃቄ ማገልገል ያቃተን ጊዜ ላይ ደርሰናል በማለት ሁሉንም ብፁዓን አባቶች ወቃሽ የሆነ ንግግርና እጅግ ልብ ሰባሪ በሆኑ መልእክቶችም የታጀበ መልእክታቸውን አስተላልፈው እንደነበር እናስታውሳለን። አስከትሎም ብፁዕ አቡነ ሳዊሮስም እንዲሁ ባስተላለፉት መልእክታቸው ደግሞ አባቶች የሚታፈሩባት ሽማግሌዎችም የሚከበሩበት ዘመን ተረስቶ ስድብ እንደ ጀግንነት፣ ሰላማዊነት እንደ ሞኝነትና መከባበር እንደ ኋላ ቀርነት የሚታይበት ሁኔታ ላይ ለመገኘታችን የኛም ድርሻ ትልቅ ነው በማለትም ተናግረዋል። እንግዲህ ብፁዕ አቡነ ሳዊሮስ አሁን ላይ ትውልዱ እንዲህ አባቶቹን የሚሳደብና አባቶቹን የሚነቅፍ እንዲሁም ደግሞ ሰላም መሻታቸው ቅድስት ቤተክርስቲያን ሰላምን መፈለጓ እንደ ሞኝነት የሚታይበት ጊዜ ላይ መድረሳችን የኛ ኃላፊነት፣ የኛ ድርሻ፣ የኛ ጉድለት ነው በማለትም ተናግረዋል። እንግዲህ እንዲህ እያለ የቀጠለው ይህ ስብሰባ በዚህ ብቻ አላበቃም ነበር። አረጋዊው አባት የሆኑት ብፁዕ አቡነ ኤልያስም ሁሉንም የሚጠይቅ በተለይም ደግሞ ብፁዕ ወቅዱስ አቡነ ማትያስን ጭምር በእጅጉ ያስደነገጠ ሁሉንም ብፁዓን አባቶች የሚነካ ያስደነገጠ ጥያቄም ሰንዝረዋል። እንግዲህ አረጋዊው አባት የሆኑት ብፁዕ አቡነ ኤልያስም ከ44 ዓመታት በላይ ይህንን ጉባኤ እንግዲህ 44 በሙሉ ይህንን ጉባኤ እንደተሳተፉበት ገልጸው ነገር ግን በዚህ ጉባኤ ላይ እስከዛሬ ድረስ ያስተዋሉትን ችግሮች በሙሉ ነቅፈው አውጥተው ለብፁዓን አባቶች ለቅዱስ ፓትርያርኩም ጭምር
ጥያቄያቸውን ሰንዝረዋል። ብፁዕ አቡነ ኤልያስም በጥያቄያቸው ይህ ጥያቄ ለሁሉም ነው ያሉ ሲሆን የምንሰበሰበው ለምንድን ነው በማለትም ጥያቄያቸውን ጀምረዋል። ምክንያቱን አውቀን ነው ወይ ዛሬ እዚህ ቦታ ላይ የተሰባሰብ ነው? እስከ ዛሬስ የተወሰኑት ውሳኔዎች ይተገበራሉ ወይ? ልባችንን ሰተን ነው ወይ በዚህ ስብሰባ ላይ የምንመካከረው? ወይንስ ደግሞ ሁላችንም ርቀናል? ከቅድስት ቤተ ክርስቲያንስ ሸሽተናል ወይ? ጉባኤው 44ኛ ነው። ነገር ግን ደግሞ በ44 ዓመታት ውስጥስ ምን ሰራን? በፓትርያርክ መመራት ከጀመርን 66 ዓመታትን አስቆጥረናል። በግብፃውያን ስር እያለን ምን ሰርተን ነበር? ከነሱስ ነፃ ከወጣን በኋላ እኛ በራሳችን ምን ሰራን? 44 ዓመታትን ምን እያደረግን ተጓዝን? ከልባችን ብንሰበሰብ ኖሮ ዛሬ የሚታዩ ችግሮች የቅድስት ቤተ ክርስቲያን ሕልውና ፈተና ውስጥ ጥያቄ ውስጥ የመግባቱ ችግር አይከሰትም ነበር። እኛስ የምንከተለው ማንን ነው? ክርስቶስን ነው ወይ የምንከተለው? ወይንስ ደግሞ አካሄዳችንስ እንዴት ነው? ጌታችን በሚያስተምርበት ዘመን ለእንጀራ ልዩ ልዩ ምድራዊ ምክንያቶችን ለማግኘት ብለው የሚከተሉት በርካታ ሕዝብና አሕዛቦች ነበሩ። ዛሬስ እኛ ክርስቶስን ለምንድን ነው የምንከተለው? በ44 ዓመታት ውስጥ ምን ሰራን? ምን ፍሬ፣ ምን ቁም ነገር አገኘን? የሚል ጥብቅ የሆነ ጥያቄ ለሁሉም ሰንዝረዋል። እንግዲህ ይህ የብፁዕ አቡነ ኤልያስ ጥያቄም በርካታ ብፁዓን አባቶችን ወደ ራሳቸው እንዲመለከቱ ከማድረግም በላይ ብፁዕ ወቅዱስ አቡነ ማትያስም ቢሆኑ ከዚህ በኋላ ለቅድስት ቤተ ክርስቲያን ሕልውና ሲባል ምንም ማድረግ እንደሚገባቸውና ሁሉም ብፁዓን አባቶችም ቢሆኑ በየሀገረ ስብከታቸው የቅድስት ቤተ ክርስቲያንን ሕልውና እንዲያስጠብቁ ጠቆም አድርጎ ያለፈ ጥያቄም ሆኗል። እንግዲህ ይህ በእንዲህ እንዳለ እንዲህ ባሉ መልእክቶች ታጅቦ እየቀጠለ ያለውም ይህ ጉባኤ 4ኛ ቀኑን ማስቆጠሩንም ተከትሎ በትላንትናው ዕለት በ3ኛው ቀን በቀረበው መርሃ ግብር ላይም ከ25 በላይ አህጉረ ስብከቶች ሪፖርታቸውንም አቅርበዋል። ነገር ግን እነዚህ አህጉረ ስብከቶች ያቀረቡት ሪፖርት ሰናይ ይበል የሚያሰኝ ሆኖ ሳለ ነገር ግን በርካታ ክፍተቶች የታዩባቸው እንደሆኑ በርካታ ኦርቶዶክሳውያን እየገለጹና እየተናገሩም ይገኛል። በትላንትናው ዕለት የየሀገረ ስብከቱ መሪዎች ያቀረቡትንም ሪፖርት በተመለከተ አንዳንድ ኦርቶዶክሳውያን ምእመን ነገሩ የተዋጠላቸውም አይመስልም። ይህንንም ጥያቄያቸውንም በተመለከተ በተለያዩ የማህበራዊ ሚዲያ ገጾች ላይ በጉልህ አስፍረውም አግኝተናቸዋል። እንግዲህ እንደ ኦርቶዶክሳውያኑ ገለጻም ከሆነ ወይንም ደግሞ ያነሱትም ጥያቄ እንደሚያሳየው ከሆነ የዛሬ ዓመት በ43ኛውና ከዚህ በፊት በነበሩት አጠቃላይ ሰበካ መንፈሳዊ ጉባኤ ላይ የተሰማው ሪፖርትና በዘንድሮ ዓመት እየሰማ ነው ያለነው ሪፖርት መካከል ብዙ ልዩነቶችና ክፍተቶች ይስተዋላሉ። በአምናው ሪፖርት ላይ በበርካታ ኦርቶዶክሳውያን በአምናው ሪፖርት ላይ በአንድ ዓመት ብቻ የተፈጠሩ ክስተቶች እንዲሁም ደግሞ የበርካታ ኦርቶዶክሳውያን በግፍ መገደል ተጠቅሶ ወይንም ደግሞ በቁጥር ጭምር ሰፍሮ ነበር። በዘንድሮ ዓመት ግን በየሀገረ ስብከቱ በግፍ የተገደሉ ምእመናንና መነኮሳት ጉዳይ በዝምታ ታልፏል። በሀገረ ስብከቱ ከግፍ ግድያ ባልተናነሰ ቤተ ክርስቲያናት ቃጠሎና እንዲሁም ደግሞ የምእመናን ወደ ሌላ እምነት መፍለስ በጉልህም አሻቅቧል። ነገር ግን ይህንን ጉዳይ ጆሮ ዳባ ልበስ ተብሏል። የአምናዎቹ ሪፖርቶች ሲቀርቡ የነበረ ግልጸኝነት ዛሬ ላይ ለምን ጠፋ? ሁሉም የሰራውን በጎ ስራ ማቅረቡ እንዲሁም ደግሞ ለጠቅላይ ቤተ ክህነቱ ገቢ ያደረገውን ገንዘብ መግለጹ መልካም ሰናይ ሆኖ ሳለ ነገር ግን በየሀገረ ስብከቱ የሚፈጠሩ ችግሮችና እየተፈጠሩ ያሉ ክስተቶችን ለመግለጽ ይህን ያህል ለምን መዘግየት አስፈለገ? ለምንስ በዝምታ ታለፈ? እስከ መቼስ ዝምታው ይቀጥላል? የሚሉ ሀሳቦችና አስተያየቶችም ከበርካታ ኦርቶዶክሳውያን ዘንድ እየተሰነዘረም ይገኛል። ታዲያ ለእነዚህ ጥያቄዎችም አሁንም ድረስ ምላሹ ከጉባኤውም ይጠበቃል ብለን እናምናለን። እንግዲህ ይህ 44ኛው አጠቃላይ ዓለም አቀፍ የሰበካ መንፈሳዊ ጉባኤም በቀሪዎቹ የጉባኤው መርሃ ግብራትም አፈጻጸም መሰረት በተመረጡ ወቅታዊ በሆኑና የቤተ ክርስቲያናችንን ችግሮች ከነመፍትሄ ሀሳባቸው ለቅዱስ ሲኖዶስ ጉባኤ ውይይት ግብአት የሚሆኑ ውይይቶች
በጉባኤው በሚሰየሙ ቡድኖች አማካኝነት ውይይት የሚደረግባቸውም ሲሆን ከየቡድኑ በውይይቱ ወቅትም የተነሱ ሀሳቦችም ተጨምቀው በምልዓተ ጉባኤው ደረጃ ተመክሮባቸውና አስተያየቶችና ማብራሪያዎች ተሰጥቶባቸው የአቋም መግለጫም ተሰጥቶት በነገው ዕለት እንደሚጠናቀቅም እየተገለጸ ይገኛል። ይህ በእንዲህ እንዳለም እንግዲህ በነገው ዕለት የሚጠናቀቀው ይህ ጉባኤም ከአንደኛ እስከ 3ኛ ደረጃ ለወጡ አህጉረ ስብከት የተዘጋጀውን ሽልማት ከብፁዕ ቅዱስ አቡነ ማትያስ ፓትርያርክ እጅ የሚረከቡ ሲሆን ልዩ ተሸላሚዎችና የአሸናፊዎች አሸናፊም የሚሸለም ይሆናል የሚሉ መረጃዎችም ደርሰውናል። እንግዲህ በነገው ዕለት የአቋም መግለጫውም እንደሚወጣና በርካታ ጥብቅ የሆኑ ለቅድስት ቤተ ክርስቲያን ሕልውና አስፈላጊ ናቸው ተብሎ የታመነባቸው የአቋም መግለጫዎችና ውሳኔዎችም ይተላለፉበታል ተብሎም እየተጠበቀ ይገኛል። በዚህ በ44ኛው አጠቃላይ ሰበካ መንፈሳዊ ጉባኤ ላይም ለጠቅላይ ቤተ ክህነቱ ገቢ ካደረጉ ወይንም ደግሞ በርካታ ገንዘቦችን ካስገቡ ሀገረ ስብከቶች መካከልም የአዲስ አበባ ሀገረ ስብከት በባለፈው በጀት ዓመት ከ800 ሚሊዮን ብር በላይ ለመንበረ ፓትርያርክ ጠቅላይ ቤተ ክህነቱ በፐርሰንት በማስገባቱ ቀዳሚውን ስፍራም መያዝ ችሏል። ይሁንና ይህንን ተግባራት ለፈጸሙ ከ1 እስከ 3 ለሚወጡ ሀገረ ስብከቶችም ሽልማት የሚበረከት ሲሆን ታዲያ ይህ ጉዳይም ወይንም ደግሞ እየሆነ ያለውና በወረቀት የሚቀርበው ሙገሳና አድናቆት ያለብንን ችግር አይቀርፍም እየተባለም ይገኛል። ሁላችንም ራሳችንን ዞር ብለን ልናይ ይገባል። ከዚህ በኋላ ምን መስራት አለብን ብለን ራሳችንን ልንጠይቅ ይገባል። ሰፊውንም ጊዜ ለውይይትና የቅድስት ቤተ ክርስቲያንን ሕልውና እንዴት አንድ እርምጃ ከፍ ማድረግ አለብን በሚሉ ጉዳዮች ላይ ጊዜ ሰጥተን በመወያየትና በመነጋገር እንዲሁም ደግሞ በመመካከር ለችግራችን የጋራ መፍትሄ በማስቀመጥ የቤተ ክርስቲያንን አደራ አስጠብቀን ትውልዱን ልናሻግር ይገባል የሚሉ ሀሳቦችም በዚህ ውይይት ላይ ተስተውለዋል። እንግዲህ እንደነገርናችሁም ይህ 44ኛው አጠቃላይ ሰበካ መንፈሳዊ ጉባኤም በነገው ዕለት ጥብቅ መልእክቶችንና ውሳኔዎችን እንደሚያስተላልፍ ተስፋ እያደረግን የዛሬው መረጃችንን በዚሁ እንቋጫለን። እንግዲህ የአቋም መግለጫው እንደወጣ መረጃዎች እንደደረሱን የምናሳውቃችሁ ይሆናል። እስከዛው ሰናይ ጊዜ ለእናንተ ተመኘን።